ልንገራችሁ አይደለ ፍራውሊ ቲቻ እንጂ የረዳው ማስተር አብነት አይደለም ዞይ እንጂ የረዳው ማስተር አብነት አይደለም የአገር ልጅ እንጂ የረዳው ማስተር አብነት አይደለም እውነቱን ልንገር ማስተር አብነት ሰብሳቢ ነው እንጂ ረጃ አይደለም ማስተር አብነት የተገላቢጦች ነው ማይከበራል ማስተር አብነት ይከበራል እነ ዞይ እነ ፍራውል እነ ዴቭ ፒሲኤል ወንድማችን ሌሎቹ ይረገጣል ከሚገጥማችሁ ፈተና በሰዎች ወጣለው በሰዎች አልፋለው ብላችሁ እንዳታስቡ ሰው እንደ ሰው በአቅሙ ያግዛል ከዛ ውጪ ፈጽሞ የሚረዳው አንድ ፈጣሪ ብቻ ነው ፈጣሪ ላይ እምነት አድርጉ በሰው ላይ እምነት እንዳታደርጉ በሰው ላይ ተስፋ እንዳታደርጉ በሰው ላይ እንዳትደገፉ በገንዘብም እንዳትመኩነት ለመናገር ገንዘብም ያልቃል ይጣፋል ተስፋ ያረጋችሁት ሰው ክፉ ቀን ሲደርስ ሊከዳችሁ ይችላል ፊቱን ሊያዞር ይችላል በደስታችሁ ቀን አብሯችሁ ያለ ሰው በታመማችሁ ቀን አልጋ ላይ በወደቃችሁ ቀን ላያስታምማችሁ ይችላል በክፉም በደግም በከፍታም በዝቅታ በሳቅም በሐዘን በሁሉ ነገር ካጠገባችሁ የማይለየው አንድ ፈጣሪ ብቻ ነው ከ5000 በላይ ስልክ እኔ ጋር በ3 ቀን ውስጥ ይደወልልኛል ከ5000 ስልክ በላይ አብነት የመፍትሄ ሰው አይደለም አብነት የሆነ ነገር እንደ ሰው እንደ ወንድም ወይም እንደ ታላቅ እንደ ታናሽ መርዳት የሚችለውን ነገር በትንሹ አለው ከጎንሽ ነኝ ልል ይችላል እዚህ ውስጥ ያለው በጣም ብዙ ልበቀና መልካም ሰዎች አሉ ሁላችንም እንደዛው ነን በልካችን ነው አንድን ሰው ማገዝ የምንችለው ከዛ ውጪ የታመመው መፈወስ የሚችል ማዳን የሚችል አንድ ፈጣሪ ብቻ ነው ወደሱ ጋር ነው የምትጮት መጮህ ያለባችሁ እሱ ጋር ነው መለመን ያለባችሁ እሱ ጋር ነው ሚዲያ ላይ ብትመጡ ብትለምኑ ብትጽፉ ፖስት ብታደርጉ ፈጣሪ ካልፈቀደ አንድም ነገር ነው ማይሆነውና የመጀመሪያ እምነታችሁን የመጀመሪያ ተስፋችሁን አንድ አምላክ ላይ ብቻ አድርጉ ከዛ በኋላ ነው የኢትዮጵያ ህዝብ በሁሉ ነገር እንዲሰጥም ልቡ እንዲራራም የሚያደርግ ፈጣሪ ነው ማንንም ሰው በነገራችን ላይ አንድ ሁለተኛ መረዳት ያለባችሁ ነገር ብዙ የታመሙ ሰዎችን የኢትዮጵያ ህዝብ ደጋግ ልብ ያላቸው ይህት ወንድሞች ያሳክማሉ ለተቸገሩ ፈጥኖ ይደርሳሉ ተርፎ አካውንታቸው ላይ ካለው አይደለም በነገራችን ላይ የሚሰጡት 100 ብር 10 ብር ባለፈው አንድ ሰው 2 ብር ላከውና አይቻለው ለማን እንደሆነ ያስተባበረን ሰው ያለውን የራሳቸውን ጎዶሎ ሞልተው ቤታቸው ውስጥ የሚያስፈልገውን ሁሉ ነገር አማርተው ሳይሆን ካላቸው ከዛ ጎዶሎ ላይ ያነሱ ነው የሚሰጡትና እግዚአብሔር ይስጥልን ሰላም መስግናችሁ ማለፍ አልፈልግም ግን ደግሞ በማንንም ሰው ላይ ተስፋ አታድርጉ ተስፋችሁ እምነታችሁ ድጋፋችሁ አንድ ፈጣሪ ብቻ አድርጉ እሱን ስትደገፉ ፈጣሪ ደግሞ ሰው ይሰጣችኋል ሰውን ተደግፋችሁ ፈጣሪን ብትፈልጉ ታወጣልህ ይችላል ፈጣሪን ተደግፈ ሰው ስጠኝ ካልክ ግድ የለም የማነኝ ሰው ይሰጣል ፈጣሪ ሲወድ ፈጣሪ ያንተን ችግር ሊቀርፍ ሲፈልግ አጠገቤ ላይ ሰው ይሰጣል መልካም ሰው ይሰጣል ላንተ የሚጨነቅ ሰው ይሰጣል ላንተ የሚራራ ልብ ይሰጣል ላንተ የሚያለቅስ ሰው ይሰጣል ስላንተ የሚከራከረውን አጠገብ ላይ ያስቀምጣል አሁን ሳራ የምትባለው ልጅ አንድ ወንድሜ ፌስቡክ ላይ በተደጋጋሚ ፖስት ያደርጋል አያለውና ይላክልኛል እኔ አጠገብ ላይ ያሉ ሰዎች ያሳዩኛል ከዛ በኋላ ቼክ ለማድረግ ሞከርኩኝ ማን ነው ምንድነው በምን ምክንያት ነው በዚህ ልክ ፖስት የሚያደርገው ብዬ እሱ ምኖርበት አካባቢ ያሉ ሰዎችና ልጅቷ ምትኖርበት አካባቢ እዚህ ነው ስለተባለ ነገሮች ሲያጣራ በምንም አይገናኙም በነገራችን ላይ ዝምድና የለም ጓደኝነት የለም ምንም የለም ሰው ፈጣሪ ነው ያዘዘው እሱን ሰው ፈጣሪ ነው ያዘዘው በተመሳሳይ አንድ ሰው ከ10 ጊዜ በላይ ሜሴጅ ጽፎልኛል በጣም ብዙ ጊዜ ስልክ ይደውልልኛል በአንድ ጉዳይ ላይና ለምንድነው በየ ያንን ሰው ለማጣራት ሞከርኩኝ ምንም አይደለም በቃ ፈጣሪ ነው ያንን ሰው ያዘዘው ሶ ፈጣሪ የናንተን ችግር ሊቀርፍ ሲፈልግ
ከወደቃችሁበት ሊያነሳችሁ ሲፈልግ አንገታችሁን ካቀረቀራችሁበት ቀና ሊያረጋችሁ ሲፈልግ ሰው ይሰጣችኋል። ሰው ሲሰጣችሁ ታዲያ ሀብታም የሆነው ፈጣሪ መርጦ አይደለም የሚሰጣችሁ። ዕውቀት ያለውን ወይም ታዋቂ ሰው ወይ ብዙ ተከታይ ያለው ሰው ወይም ደግሞ የሆነ የሚታወቅ ሰው የሆነ ቦታ ላይ ጫፍ ላይ ያለ ሰው ምናምን አይደለም ፈጣሪ የሚሰጠው። አንተን ሊያከብርህ ሲፈልግ፣ አንተን ሊረዳህ ሲፈልግ፣ አንተን ሊያሳክምህ ሲፈልግ እግዚአብሔር አንተ በማታስበው አይነት መንገድ ይመጣና አንድ በሰዎች አይን ትንሽ ነው የተባለውን የተናቀውን ብድግ ያረግና ከጎኔ ያቆማል ይረዳሃል። እና በነገሮች ላይ ተስፋ እንዳትቆርጡ ወደፊት መሄድን ልመዱ። እግራችሁን የሚይዝ ነገር ካለ መውደቅን አይደለም ማየት ያለባችሁ፣ ማለፍን፣ መሻገርን፣ መዝለቅን ነው ማየት ያለባችሁ። ተስፋ እንዳትቆርጡ። የመጨረሻ ቃሌ በሰዎች ላይ ተስፋ እንዳታደርጉ፣ በፈጣሪ ላይ ተስፋ አድርጉ፣ በሱ ላይ ተደገፉ፣ የሱን እጅ ያዙ፣ እሱን ተከተሉ። እሱ ሰው ይሰጣችኋል፣ ሰው ያዘጋጅላችኋል። ይሄንን ነው የምለው። ሳራዬ ሊያገኝሽ ላወራሽ ፈልጋለሁ፣ ልትገኝ አልቻልሽም። ምናልባትም በዚህ ሰዓት ላይ ሕክምና ላይ ሆና ይሆናል። እናቷን እያሳከመች ስለሆነ ሆስፒታል ነው የምትገኘው። በእርግጠኝነት እኛን እናት እንባቸውን እንደምታብሱ ተስፋ አደርጋለሁ። ፖስት ያደረኩት አንድ ፎቶ አለ። እንትን አረጋለሁ፣ አካውንቷን ሜንሽን አረጋለሁ። አካውንቷን እየገባችሁ ቼክ አድርጉ። ማገዝ በምትችሉት ሁሉ ብታግዟት እጅግ በጣም ደስ ይለኛል። አሲ ሰላም ይብዛቡዬ፣ እንገናኛለን። መልካም ጊዜ፣ መልካም ቆይታ ለሁላችሁ። መልካም ጊዜ ተመኘውላችሁ። የድርጅታችን የህግ አማካሪ ነው፣ ጠበቃ ነው። ፐርሰናሊ በጣም ለኔ ጓደኛዬም ነው፣ ቤተሰብም ነው። በአካል አብረን ሆነን ተገናኝተን አብረን በልተን ጠጥተን ማንንም ሰው ፐርሰናሊ እከሌን እንድትረዳው ብሎ መጠየቅ አይችልም። እንደማልቀበልም ያውቃል ሐሳቡን። አልስማማም። በትውውቅ በጓደኝነት በሆነ መንገድ አንድም ነገር ላይ እንደማልሳተፍ ስለሚያውቅ ነው። በነገራችን ላይ ቪዲዮ የሰራው አሰፋ በደንብ ጠንቅቆ ስለሚያውቀኝ ማለት ነው። በዚህ አጋጣሚ እኔ አደራችሁ ማለት የሚፈልገው በእንደዛ አይነት መንገድ ምንም አይነት አቅም የሚችለውንም እንኳን ለማድረግ እግዚአብሔር በመረኝ መንገድ ካልሆነ በስተቀር እኔ በራሴ በፍላጎቴ የሚያደርገው አንድም ነገር የለም። ይሄንን ነገር በደንብ እንድትረዱ ይፈልጋለሁ። በጣም ብዙ አይነት ችግሮችን እያየው ስለሆነ ነው። በጣም ብዙ አይነት መከራ ነው የሚያየው። ምን አይነት ችግር አለ መሰላችሁ? ለምሳሌ እኔ አረበኛ መናገር አልችልም። አረበኛ ቋንቋ ማውራት አልችልም። አሁን ካለሁበት ሀገር ወደ አረብ ሀገር ቢሄድ መልመድ ስላለብኝ ቋንቋውን እለምዳለሁ። አረበኛ መናገር እጀምራለሁ። በየቀኑ የምንሰማቸው ነገሮች የምናያቸው ነገሮች እጅግ በጣም በቃ ልብን ነው የሚነኩት። እውነት ለመናገር በጣም ምን እንደሆነ ባላቅም ምክንያቱ ምን እንደሆነ ባላቅም በቃ በተለይ ወጣቱ በካንሰር ህመም ምክንያት እያለቀ ነው ወገን። በኩላሊት ህመም ምክንያት በጣም ብዙ ወጣት እያለቀ ነው። በቃ በካንሰር ምክንያት በተለይ በጣም ብዙ ወጣት እያለቀ ነው። ሁሉንም መርዳት አንችልም፣ ግን ደግሞ ምን ማድረግ እንችላለን? ሁላችንም በየእምነታችን በፈጣሪ ፊት ላይ በንስሐ ገብተን ፈጣሪ እንደዚህ አይነት ለመስማት ለማየት የሚዘገንኑ ነገሮችን ከምድራችን እሱ እንዲያነሳለን እሱን መጠየቅ በሱ ፊት ላይ መገኘት አስፈላጊ ነው ብዬ አስባለሁ። ከዚህ በተጨማሪ ግን በመንችለው አቅም ሁሉ መርዳት በመንችለው አቅም ሁሉ መድረስ በመንችለው አቅም ሁሉ የአቅማችንን እናደርጋለን። ማንንም ሰው በእኛ ምክንያት እንዲያዝንብን ስለማናደርግ እግዚአብሔር ከፈቀደው ሰው ጋር እግዚአብሔር ከመረጠው እግዚአብሔር ቀንህ ነው ብሎ የኢትዮጵያ ሕዝብ እንዲረዳ ከመረጠው ሰው ጋር ሁላችንም ከዛ ሰው ጎን ቆመን እናግዛለን፣ እንረዳለን። ለሰረዳ ግን ማንንም ሰው በምንም አይነት ሁኔታ ለይተን መርጠን መርዳት አንችልም። ይሄንን እንድትረዱ እንፈልጋለን። አለሽ ሳራ ካለሽ እባክሽን ነይ ግቢ። እኔ አንቺን እንዲያግዝሽ እግዚአብሔር ልቤን አዞኛል። አግዝሻለሁ።
በሚችለው ሁሉ ከጎንሽ ይሆናል። ብዙ የሚያግዙሽ ደግና ቅን ኢትዮጵያውያን አሉ፣ ያግዙሻል። የእናትሽ ህመም የኛም የእናታችን ህመም ነው። ያንቺ እናት የኛም እናት ናቸው። ያንቺ እናት ስቃይ የኛም የእናት ስቃይ ስለሆነ በምንችለው ሁሉ ከጎንሽ ሆነን እናግዝሻለን። አይዞሽ፣ እግዚአብሔር አለ፣ በርቺ። አለሽ እዚህ ውስጥ አለሽ አብሬሽ አቡ ቴንክ ዩ አንተ አሁን ይሄን ለልጅቷ ስትናገር ውስጤ በጣም በደስታ ይሞላል። በዚህ አጋጣሚ እኔም አንድ ነገር ማውራት ፈልጋለሁ። ይሄ ባይዘይ ላንተም በአካልም አውርቼ አላቅም። ብዙ ሰዎች በጣም ብዙ ሰዎች አብነትን እንዲህ ስለሚግባባው ስለሚወደው ጓደኛዬም ጠበቃውም ስለሆንኩኝ ቪዲዮ ምትልኩ አላችሁ፣ ደውላችሁ ምትጨቀጭቁኝ አላችሁ። ያው አሁን እሱ ባንደበቱ እንደተናገረ ነው። አብነት አይቶ እግዚአብሔር ሲያዘው ውስጡ ሲፈልግ ብቻ ነው መድረስ ለማይችል ሁሉ ጋር እኔ አብነትን አሁን እያንዳንዱ ቪዲዮ በመጣ ጊዜ በአካል ቢጨቀጭቀው ይርቀኛል። ፐርሰናሊ ራሱ ስለማቀው አሁን ማላወራው በደንብ ውስጡ ስለማቅ ነው። እባካችሁን እኔንም አታስጨንቁኝ። ኢንቦክስ የሚታረጉትን ግልጹን ማውራው አንዱንም ልክ እንዲ ልበን የነካ ቪዲዮ ካለ ልክ እንዲ ውስጥን ያቆሰለ ካለ የሱንም ልብ እንዲነካ ባይዘው የነን ቪዲዮ ሲያይ የማንንም ቪዲዮ ከሚያይ ለይቶ አያይም። የሚገርመው እሱ ነው። አሰፋ ቪዲዮ ሰራ ብሎ ልዩ ቦታ አይሰጥም። ለምን መንሽን አርጌ ኢንቦክስ አርጌ ፖስቼ ማአት እርዳታዎቹን ውስጡ ስላልተቀበለ አልፏቸዋል። ለምን አለፍክ ብዬ አንዱም ላይ ቅር አላልኩምና እባካችሁ ለኔ አትላኩ። በምትችሉት ልክ እንደዚህ እግዚአብሔር ሐሳብ እንዲሰጠው። እንዴት ናችሁ? ሰላም ናችሁ ወይ? ሎየር እንዴት አይመለሎ ዋና ሰው እንዴት ናችሁ? አማን ናችሁ? አለን ቤቱ ፈዟል። ሳራ አንቺን ነው ገስት ላይ እየፈለኩሽ ነው። እባክሽን ሳራ ካለሽ አበባ ላኪለት። እኔም እየፈለኳት ነኝ እኮ የለም። ሞዴሬተር ስላለኝ ላስገባ ብል የለችም። ሳራ አበባ ላኪ። ማስተር የታምሪ ሞተርስ ጉዳይ ተረስቷል። በጣም አናደኛል። እንቀጥላለን። ምንም ችግር የለም። ፍቄ ትንሽ ለህዝቡም ፋታ እየሰጠን እንጂ በሁሉ አስጨንቀን ይቻላል። ሰው አያዝንብንም። ጭንቀቱ የሰው የኛም አይደለም። በዛ በጣም ጫና ራሱ እኮ ፍቄ አንዳንዴ የተሰጠን ሚሽን አኮምፕሊሽድ አድርገን መዞር እኮ ይቻላል። ሰከል ቀስ ብሎ ገና አለን። ከኖርን በላይ ገና የምንኖረው ይበልጣል። ብዙ አመት እንኖራለን አይደል? እኛም ታፕ አርጉ፣ ሼር ኮፒ ሊንክ ሁላችሁም። ከረበሽኩም ይቅርታ። ታፕ አርጉ ሁላችሁ ሁላ ወገን። ሌላ አንድ መርሳት የሌለባችሁ ነገር በማንም ሰው ላይ ተስፋ እንዳታደርጉ። ማንም ሰው ካለሁበት ችግር ያ ሰው ያወጣኛል ብላችሁ እንዳታስቡ። ከወደቃችሁበት ቦታ የሆነ ሰው እጄን ይዞ ያነሰኛል ብላችሁ እንዳታስቡ።